ሁለት ልጆቹ እኛ እኮ ማታረቅም ይችላልን እኛ ነገር ተው አሁን የምታለቃቅሰው እኮ ሰው ሀገር ሄድ ነው የምትለው እንትን ስለተደረገባት ነው። እኛ ሁሌ ቻናል ስትከፍት ሪፖስት ስለናደርግ አራ ምንን ከከፈተው እኮ ደግሞ ህይወት ይወጣ። አረ ጉዴ ነው ዘንድሮ። ፍቅር እንታረቃ አንቺ ታዝም በይና ዝም በላሽ ተንተናው ዩዘር ተቀይመሽኛል። ውረት ከተቀየምሽ ውረት በቃ። አረ አልተቀየመችሽም። ተቀመጭ። እኔ ቤት ነው እንደገባሽ ምን አገባ። ዩዘር እኮ ተቀብላኛለች፣ ግን ኔትወርኳ ነው መሰለኝ ያላስገባላት። ኔትወርኳ ነው። እና ለማንኛውም በጣም ደስ ይላል። እንኳንም በተገላገሉ። ወረኛም ጨቀጨቅ ሰልችቶን ነበረ። ገና መቼ ታረቁ ልጆቹ? ገና እኮ ደግሞ አዲስ ድራማ ይመጣል። ተይ የኛ ምክንያት አለ እያለች እኮ ነው አይሚ። ገና ማልታረቅም ማለት እሱ ነገር ተይ እናላለች። ወይኔ በላቸው ወይ ፈጣሪ ይታረቃሉ። አረ እነሱ ማን ያያቸዋል? እነሱን ተለያየን እንደዚህ ሆን ብሎ ከመጡ ምን ልባችንን እናውስ አይደለም። ሁሌ አይሰለቸውም እንዴ? አይሰለቻቸውም። ይሄ ሁሉ ስማ ሞልታ አረሳው እኮ ደግሞ ምንድነው ይሄ ሁሉ ጊዜ 9 ወር ስንት ወር ሄደችበት። ኮንግራቹሌሽን እየተባላችሁ ነው። ሰው እኮ ደግሞ ሩቅ የልጁ ስም እንኳንም ጸዳ ስልሽ አሁን እኛ እንረዳለን፣ እኛ አውቀናል። ግን አሁን ትልልቁ ሰዎች ላይ በብዛት አሁን ሌላ ሀገር አሁን እንደዚህ የማይረዱሽ ሰዎች እውነት እንደሆነ ሊረዱት ይችላሉ። ይሄም ነገር በደንብ ማብራራት አለበት። እኛ ስለምናውቀው ችግር የለውም። እሷን ሁለቱ ልጆም እኮ ደግሞ እንትን አደረጋችሁ። እሷ ነው ማታረግ ሁለት ልጆቹ ማለት እንኳን ደስ አላችሁ። እንኳን ደስ አላችሁ። አዎ አለቀ። ተከናወነ ሆነ ምንድነው? እነሱ ተከናወነ ምለው ሁለቱ በፍቅር ሲመጡ ነው፣ ተሳስመው ሲመጡ አሉ። ጋቢና ገብታለች እኮ ወይን አብረው እየመጡ የት ነው እሱ መኪና ውስጥ አብረው እየሄዱ አይደል? እኔም ታሽቃብጣላችሁ አይደለም። አንቺ ደግሞ በሙድላሽ ወይ ገብቶኛል እኮ እኔም እኮ አሁን አስተላልፉ። እኛ ጭቅጭቅ ሰልችቶናል። በፍቅር ኑል። አዎ ሰልችቶናል። ቅመሟ ሌላ ትላለች፣ ቅመሙ ደግሞ ሌላ ይላል። እኔ እንጃ እንግዲህ መቼስ ማል ጎደኒ መስከረሚ ፈርሶ ቀጠን ጎደኒ እንጀዳ ኦሮሞ አይ ጦሶ ፎሮ ብሏል። ወርዜ ተከናወነ። ለማንኛውም ተከናውኗል። የእሷ የኢየሩስ ነገር ተከናውኗል። ውጪ እንኳንም እግዚአብሔር መድኃኒዓለም ንጹህነቱን አወጣ። በስመ አብ ወልድ ወንድ ነው። ውጪ ልወጣ ነው ብላ ደግሞ አለቃቅሳ የመጣችሁ እውነት እንዳይመስላችሁ ዩቲዩብ እንዲከፈትላት እኛ ሰብስክራይብ እንድናረጋት ሪፖስት እንዳናደርግባት ነው ልንገራችሁ ብዬ ነው። በዛው እኛ ይዋዎች አይደለን ያውቃሉ። ኧረ ቂም ይዘውባታል። ሁሉም ማንም አያደርጋት። ልቤ ቆሰለ እንጂ ከቂም ልቤ ቆሰለባት እንጂ ደግሞ ኦዲንስ የምትናገረው ነገር ውሸት እያላት ኦዲንስ የምትናገረው ነገር እኮ ነው። ተው እንትን ያላት ሰድበን የነበረውን ረስተን ነው እኛ ሰብስክራይብ ማረጋት። እኔ ገደል ለምን አትገባ? ኤችኤልን አስገቢያት። ቴነሽን መታለች። እኔ እኮ ኦዲንስ የምትናገረው ንግግር ነው እኮ የሚያናድደኝ። ማታንጫጩ እንግዲህ ምን እንደምታመጣ ያለው ሰላም ናችሁ? ከአሁን በኋላ ውዶች ሀሳብም አትስጡ። በራሳችን ራሳችን በቆፈርነው ጉድጓድ ገብት የምንለው ራሳችንን ከመቀመጥ ነው የሚያስፈልግ። በራሳችሁ ሙዚቃም ክፈቱ፣ በራሳችሁ ነገር ዘና በሉ። የምናለቅሰው ምንም የምንለው በራሳችን አይዲያ ነው። እግዚአብሔር
ይሄንንማ እንደሚመጣ እንድታውቁ ብዬ ነው። ግልጽ እኮ ነው። ሀሳብ አትስጡ። በቃ በራሳችሁ ሙድፈታ ብሉ። ካሁን በኋላ ምንም ነገር አያስፈልግም። ደግሞ ግን የጨረቃ ፋሚሊ ይችላል። ልጆቻችንም በጣም ጎበዝ ናቸው፣ ይሰማሉ። ሌሎቹ ይሄ 2 ዓመት እየተነገራቸው ልጆቻቸው እየተጣሉ እያለቀሱ እንትን አላሉ። እግዚአብሔር ይስጣቸው እንኳን አሁን የቋጮት። እኛ እኮ እንደማይሆን እናውቃለን። ግን ራሳችን ያስረገዝናት ራሳችን፣ የድሮ ፍቅረኛ ያለን ራሳችን፣ እግዚአብሔርን ዲኤንኤ ያለን ራሳችን፣ ራስክን አጥራ ሁሉም የራሳችን ነገር ናት። እኛ እንናገራለን፣ እነሱ አይዲያ ሰርተው ይመጣሉ። ቅመምዬ በቀድም ዕለት አሁን ቅመም በቀድም ዕለት አላለቀም፣ ግን ምንም አይዲያ መስጠት የለም። ባለፈው አሁን እኛው እንትን በሉ በዚህ ይውጣ በዚህ ይውረድ፣ እንዴት እሷ እዛ ሄዳ መኖር አለ የለባትም ምናምን ስርት እያደረጉበት ይመጣሉ። እና በራሳችሁ ሙድፈታ በሉ። ምንም አስተያየት አትስጡ። ካልሰራ የሰው ልጅ መኖር አይችልም። በቃ እግዚአብሔር ይስጣቸው። ከዚህ ከተጨማለቀ ህይወት እንኳን ይወጡልን። በጣም ኑሮ ተወዷል ሀገራችን። እኛ ይኸውልሽ እኮ ዝም ተወዷል። እንደዚህ አይነት ስም የሚያጠፋ ነገር እንዲሰሩ አንፈልግም ብለናል ብዙም ጊዜ እኮ። በቃ ባይቋጭም የሱ ልጅ አይደለም ከተባለ የራዩዋ እንደተቋጨ ቁጠሪው። በቃ ዋናው እኛ ይሄንን ጨምላቃ ስራ መውጣታቸው ነው። ሌላው ነገር ማለቀ ነው። እኛም ይስተካከላል። ካላስ እና አስተያየት መስጠት አያስፈልግም በፍጹም። ነገር እንኳንም ማለቀ እንደዚህ ያደርጋሉ የምትሉ ሰዎች ዝም በሉ። ኧረ እንኳንም መድኃኒዓለም ብዙ ልጆች አሉ ንጹህ አድርጎ አስወጣለት ማርያም በኢየሱስ ለሰሚውም እኮ እንዴ እኮ ቆይ አይደለም እናንተ ራሱ እኛ ራሱ የሆነ በጣም የዋህ ሞኝ ስለሆነ ነው እንጂ የሰው ልጅ እንኳን የሚዲያ ሰውና ሚዲያ ያልሆነ ሰው አስረግዙ እንዴት ነው ሚዲያ ላይ የሚወጣው እንዴ? በፍጹም አይደረግም። እኛ ግን ደንቆሮ ነን፣ መረዳት አንችልም፣ እናለቅሳለን። ውዴታም ስላለብን ፍቅርም ስላለብን 50 ምናምን ሰው አላችሁ። ተባርኩ እኮ ሊንገርጉ እግዚአብሔርን እንጂ እንትን ነገር እውነተኛ ነገር በፍጹም አይወጣም። ልጅቷም አዎ እንደዛ የሚሉት አሁን ልጅቷ እንትን እንድትባል ነው። ነገ ተነገ ወዲያ ዩቲዩብ ተከፍቶላት ይመጣል። የባሏም ተዘግቷል። የባሏም ስለተዘጋ እንዳይዘጋ እንዲከፈትላት ነው። የባሏ ተዘጋ እንዴ? ታዲያ ጠፍቶ የለ እንዴ? ባይዘጋ ይጠፋል እንዴ? እስከዛሬ ጠፋ እኮ ይኸው። አይደለም አልጠፋም፣ አልተደረገም። ምን ተባለ መሰለሽ? ብሩክን እናንተን ሁለታችሁንም ህይወታችሁን ማመሰቃቀለው ሲል ሪፖስት እናደርግበታለን ብለው እንኳን ደስ ያለ አቆም። እንኳን አብሮ ደስ አለን ውድ፣ እንኳን አብሮ ደስ አለን። አላረም እንዴት ነሽ? አለን ተደርጎ ይሆናል። ምን አየሻል? ነው ተደርጎ ነው እንዴ? ተዘግቶበት ነው እናቴ። ተዘግቷል አሉ እኮ። አዎ እና ለዛ ነው ይስሩ። እኛ ያገባንም። እኔ በጣም አቁስላኛለች። እኔ ስለሱ ያገባኝም የራሷ ጉዳይ ነው። እንኳን ልጆቻችን ሰላም የሆኑ ለማያምኑት ደግሞ ለወዲያንሱ በጣም የሚያሳዝኑ በጣም ብዙ የሚያለቅሱ አሉ። ለነሱ እንኳን ይሄንን ያወቁታለሽ። እሷ ይሄንን ውሸት ነገር ይዛ ነገ እንደምትሰራበት እያወቀች የነ ብሩኬ ስራ ሊቆም ይችላል። ግን ነገ ህይወቷን የምትመራበትን ነገር አላስተካከለችም። ተንጫጩ እንግዲህ ሁላችሁም እሷ ውሸቷም ነች፣ እሷ እንዲህ ነች እንዲህ ነው እያለች ብላ ኦዲየንስ የምትሳደበው ነገር እኮ ነው። ደግሞ ይሄ ሁሉ እሷን ግን አለመታደሏ ማለት ነው። ማንም አያምናትም እኮ ማንም መቼም ታምናም እውነትም ተብሎ አትታወቅም። አልታደለችም። ሹጣፍ ናት እሷም። ወይ ጌታዬ ሆይ ይቅር በለኝ አልሳደም ብዬ ነበር። እሷም ምን እንትን ትላለች። ሰውም አይወዳትም፣ አያምናትም። በቃ እኛም ማናመናት አረባ ሀገር አትሄድም። እስኪ እንትን በሉ ውሸት ነው። እምነት አጣች ትትዬ። እግዚአብሔርን የጨረቃ ፋሚሊን የመሰለ ወርቅ የሆነ ህዝብ አጣችው። አለመታደሏ እንክብክብ አድርጎ የሚይዛትን ሰው አጣች። ሃይሚ እህቶቹን ለምናለሁ አለች። አዳምጡኛ። አረባ ሴት እኮ ጀግና፣ በራሷ የምትተማመን ከራሷም አልፋ ሰውን በችግር የምትረዳ ብዙ ነገር የምታደርግ ሴት ነች። እዚህ ጋር መታ በውሸት በዝሙት ተጨማልቃ ዛሬ መታ አረብ ሀገር በዚህ ውሸታ ማንም ቤት አትኖርም። ይህ እውነትም ውሸትም ማለት ነው። ህይወቷን በውሸት ሞልተዋለች ይጀመር ማለት ነው። እቺ ከምንም ነገር እንትን አይደለች። አረብ ሀገር ያለች ጀግና ሴት ነው። በራሷ የምትተማመን ልብ ድካም ይዞኛል እኮ እኔ እግዚአብሔርን ልቤ በቃ አይችልም። አሁን እሷ ልትሰደድ ነው። ልጇን ትታ እንዳትሰደድ የወተት መግዣ
ያዋጣችሁ በየወሩ ላኩ ልንገራችሁ ብዬ ነው። እሺ እህቶቼ ሁላችሁ ድንጋት ይብላ። ለምርዬ ምንም አልተፈጠረ። የወተት እንዳትሰደድ 4 ኪሎ ኮብልስቶን ትብላ። አይ ተናግሬያለሁ። እንዳትሰደድ የወተት መግዣ እያዋጣችሁ ላኩ። ልጅቷ ልትሰደድ ነው። ኧረ እናቴ 4 ኪሎ ኮብልስቶን ትብላ። እዛ ሄዳ ሰው ልጅ ውሸት እንደዚህ ይሰግጣል እንዴ? በእውነት በስመ አብ ወወልድ ወመንፈስ ቅዱስ። ቆይ አይደለም ሀገር እኮ እውነትን ይዛ የምትጓዝ በእውነተኛ ከፈጣሪዋ ጋር የምትመጣ ሴት ነች እኮ። ፈጣሪዋን ቤተሰቦችን ሳምሪ ምነው ጠፋሽ? የኔ ማር ሳምሪዬ እንኳን ምን ተፈጥሮ ነው? ምነው ጠፋሽ? እኮ ዛሬ አልገባሽም እንደ ኢትዮ ስንት ነገር አመለጥን እንጂ አልገባሁም። ምን አለ አላየችው? ለምን አላየሽም? ምንድን ነው እንደ ኢትዮ አይደለም። እንደዛም ባይሆን ግዴታ ማየት ስላለብን ነው። አላየሽም? ሰይን ቆንጆ ለምን ግን ልጅቷ ደግሞ ያንተ ያንተ አይደለም አለች። ያኔ ከማን በውስጥ ለነሱ ልትናገር ነው። አለቀ። በእኛ ልጆች አዎ፣ በብሩኬ አዎ፣ ኧረ በብሩኬ ነው የመጡት። አዎ እዩ እኮ ያንተ አይደለም ልጁ አለች እኮ ላምርዬ። ምን ነው ባጭሩ ቀድሜ እኮ ትናንት ሰርቋት ውዴ። ወይኔ ላምሪ ደግሞ አንድ አመት እኮ ሊሆነው ነው እናቴ። አመት ሞላ። አይ አሁን ሰሞኑን ከጀመሩ በሰፊ ነበሩ። የረቆቹ ግን ትለያላችሁ በእውነት እናንተ እንትን ባይ ኑሮ ምን ነው ቋጩታልሽ? እዚህ ጀግና እኮ ነው እንትን ኦዲየንስ እኮ ልንገርሽ፣ ጀግና ማለት እግዚአብሔር በእውነት ትለያላችሁ። ጀግና የለም። አንበሳ ዛሬ መጨፈር ያለበት ማለት ነው። እሺ ለጨረቃ ፋሚሊ ተክላ ይቅርታ ብትጠይቅም የለም ትጠይቃለች። ግን ጨረቃ ፋሚሊ መቼም እመቤቴን ተወርቶ የማያልቅ ጀግና ነው። በምንም ነገር በደግነት በጣም ይለያሉ በእውነት። አዎ ልጆቻችንም ከመጥፎ ስራ የሚመልስም እንደ ጨረቃ ፋሚሊ። ሌሎቹ አመት ከአመት እንደ 2 አመት 3 አመት እየሆናቸው አይደል እንዴ? ሌሎቹ እየሄዱበት አይደል እንዴ? እኛ ግን ይኸው አንዳንድ ጊዜ ዝም በሉ ይስሩ ይላሉ። መናገር ጥሩ ነው። ልጆቹን ከመጥፎ ነገር ይመልስ። አስተያየት መስጠት ከስድብና ከመዘግበብ ውጪ በጣም ጥሩ ነው። እናቴ ትሙት እና ይኸው እንትን አልናቸው። ሁላችሁም የተሰማችሁን ስሜት ተራ በተራ ግለጹ። ዩዘር ተናገሪ ተራ በተራ እሺ። ሁለት ዩዘሮች ተራ በተራ የተሰማችሁን ያለችበት ጊዜ ያለቀስኩት ራሱ እስካሁን ድረስ እቺን ማን ይተዋታል? ነቀዝ የሆነች ሰው። ኧረ እኔ እሷን በተግባር ባገኛት አለቅም። መብራንን ኧረ በስመ አብ። ላምርዬ ተናገሪ እስኪ ላምርዬ ታውራ። እሺ ላምሪ አውሪ። ሚዩትሽን አንሺማ ከገባሽ እንትን በያልኩሽ። ቆይ ልይና ላውራ። እኔ ምንም አላየሁም። አሁን እኮ ገኒ ጋር እሺ በቃ እሺ ልግባና እሺ እስከዛ በቃ እሺ ሚዩት አድርጌሽ። እሺ ተናገር። እሷ ገና መግባቷ ነው። ከስራ ነው። ስራ ነበረች። ገና ከመግባቷ ስታየን ነው ገኒ የሳበቻት። ስራ ነው የምትገባው። ሐኪም አይደለች። እዛ ተገትራ ነው የምትውለው። የኔ እናት እንደኛ አረብ ሀገር አይደለችም የኔ እናት። እና ለማንኛውም እንኳን በዚህ ቋጩልን። ጎበዝና የኢትዮጵያ ኑሮ የኔ እናት። ጎበዝ ዋይፋይ አላት ቤቷ። ምን አስጨነቀብን? ኖርም የሆነ ጊዜ አይኖርሽማ። ኢትዮጵያ ስትሆኝ እኮ ትወቀያለሽ። አሁን ነው የምትገባው። ስራውን ወይ አዳሪ ትሆናለች ወይ ውሎ እዛው ይሆናል። ከሰዓት በኋላ ከገባች ይሄኔ ነው የምትወጣው።
እና ለማንኛውም በቃ እግዚአብሔር ገላገለን ከዚች ልጅ ግን